በቃ ጨረስን አይደለ? መሄድ እችላለሁ። ይኸውልህ ቁጭ በልና እንነጋገር። አልቀመጥም፣ ካንቺ ጋር መለያየት እፈልጋለሁ። አንቺም ተስማምተሻል። በቃ ሰዎች እነዛን ሁለቱን ጥንዶች እንደ ባልና ሚስት አድርገው ሲወስዷቸው ከጋብቻ ውጪ ጋብቻ ሳይፈጸም አብሮ መኖር ሁኔታ እንዳለ እናሳያለን። የተጋባ ሰው የሚያደርጋቸውን ነገሮች በማሳየት ብቻ ሌሎች ሰዎች ያንን አይተው ባልና ሚስት ነው ብለው እንዲገምቷቸው ማድረግ ብቻ ነው የሚጠበቀው። በቃ ጨረስን አይደለ? መሄድ እችላለሁ። ምኑን ነው የምንጨርሰው? ተነጋገርን፣ ጨረስን አይደለ? ምኑን ነው የምንነጋገረው? ይኸውልህ ቁጭ በልና እንነጋገር። አልቀመጥም፣ ካንቺ ጋር መለያየት እፈልጋለሁ። አንቺም ተስማምተሻል። በቃ ባለፉት 6 ዓመታት ያሳለፍናቸው የፍቅር ህይወት ረስተህ ነው ዛሬ ስለመሄድ የምታወራው? እንዴ ለምን 66 ዓመት አይሆንም? በቃ መለያየት እፈልጋለሁ አልኩሽ፣ ተስማማሽ። ሌላ ምን ቀረ? ቆይ መቼ ተስማማው? ስለምን መለያየት ነው የምታወራው? ካንቺ ጋር መኖር ካልፈለግኩስ? እንደዛ ነው የምታስበው? አዎ። እንግዲያውስ እስከ ዛሬ አብረን ያፈራናቸው ንብረቶች 1 2 3 ሳይቀር እያንዳንዱን ንብረት እንካፈላለን። ኧረ በእናትሽ አራት አዝቂኝ። የምን ንብረት ባክሽ? አብረን ያፈራናቸው ንብረቶችስ? አንቺ እኮ ሲጀመር ፍቅረኛ ነሽ እንጂ ሚስት አይደለሽም። ንብረት መጠየቅ የምትችለው ደግሞ ሚስት እኮ ነች። ምን ማለት ነው? አብረን እኮ ነው እነዚህ ንብረቶች ያመጣናቸው። ጥሩ፣ እንደዛ ከሆነ እስኪ ጠይቅኝ ፍርድ ቤት ሄደሽ። ከኔ ጋር ድንቡሎ ያፈራሽው ንብረት የለም። የተፈራረምሽው ብጫቂ ወረቀት ሳይኖር ንብረት ብለሽ ስጠይቂ ትንሽ አታፍሪ? ስለምንድን ነው የምታወራው? በቃ ትናንት የገነባነው ህይወት እንዲህ ነው ያሰብክበት ነው። ግን ስለምታወራው ነገር ሰምኛለሽ። በእኔ በኩል ያለኝን ነገር በጠቅላላ ጨርሻለሁ። እንተያያለና ሰላም ጤና ይስጥልን ክቡራን፣ እንደምንሰነበታችሁ። ይህ በየ15 ቀኑ አንድ ቀን የሚቀርብላችሁ የጠበቆች ወግ ነው። የጠበቆች ወግ ዛሬ ጀምሯል። ዛሬ ደግሞ የጠበቆች ወግ እኔና ጠበቃ ሰለሞን ግርማ ተሰይመናል። ዛሬ የምንነጋገረው በጣም በበርካቶች ዘንድ መነጋገሪያ የሚሆነው በተለይ ጋብቻ እና እንደ ባልና ሚስት አብሮ መኖር ማለት ምን ማለት ነው፣ የእነዚህ ግንኙነቶችስ ውጤት ምንድን ነው በሚሉት ጉዳይ ላይ ነው የምንነጋገረው። አብራችሁን ቆዩ። ይሄ ከቤተሰብ ጋር ከትዳር ጋር ያሉ ኢሹዎች ከባለሙያ አንስቶ አጠቃላይ ከማህበረሰቡ ጋር ያሉ ብዥታዎች አሉ። በተለይ ውጤታቸው ምንድነው ልዩነታቸው የሚሉ ነገሮችን እናነሳለን በዚህ ውይይታችን። መነሻ የምናደርገው ያው የቤተሰብ ህጋችን ነው። የፌዴራል የተሻሻለ የቤተሰብ ህግ ነው። ክልሎች የየራሳቸው ቤተሰብ ህግ አላቸው። ነገር ግን በአብዛኛው ተመሳሳይ ስለሆኑ እነሱን ነጥቦች እናነሳለን። ስለዚህ ተመልካቾቻችን ያው ካዩት ድራማ እንደሚረዱት አሁን በዋናነት ዛሬ የምናነሳው እንደ ባልና ሚስት አብሮ መኖር የሚለውን የግንኙነት ሁኔታን ነው መነሻ የምናደርገው። በቤተሰብ ህጋችን እንግዲህ እውቅና የተሰጣቸው 3 አይነት ጋብቻዎች አሉ። ሃይማኖታዊ ጋብቻ አለ። ከተጋቢዎቹ ከሁለት አንዳቸው መርጠው በሃይማኖታቸው የሚጋቡበት ስርዓት አለ። ሁለተኛው ደግሞ ባህላዊ ጋብቻ እንደየባህላቸው መርጠው የሚጋቡበት። ሶስተኛው ደግሞ በተለምዶ የመዘጋጃ ቤት የሚባለው ብሔራዊ ጋብቻ ነው። ከነዚህ ውጪ ደግሞ ብዙ ጊዜ ሰዎች በተለያየ አጋጣሚ ግንኙነት ውስጥ የሚገቡበት እንደ ባልና ሚስት ከጋብቻ ውጪ አብሮ መኖር የሚባለው ወይ ደግሞ ኢሬጉላር ዩኒየን የሚለው ነው። ስለዚህ ይሄን ነው ዛሬ የምንወያይበት። ጋብቻ አለ፣ እንደገና ደግሞ እንደ ባልና ሚስት አብሮ መኖር ቅድም በጠቀስከው የተሻሻለው የቤተሰብ ህጋችን አንቀጽ 99 ላይ የተቀመጠው እንደዚሁም በ106 ላይ ትርጉሙ የማስረዳት አይነቱ የተቀመጠበት ማለት ነው። ምንድን ነው በሁለቱ መካከል ያለው ልዩነት? አንዳንዴ ሰዎች ተጋብተው ግን ጋብቻቸው በብሔራዊ የክብር መዝገብ ሹም ፊት ያልተመዘገበ ጋብቻ ሊኖር ይችላል። 20-30 ዓመት አብረው ኖረው ባሌ ሚስቴ እየተባባሉ ያሉ ሰዎች ይኖራሉ። ይሄ ህጉ ላይ የትዳር ሁኔታ ብሎ ይገልጸዋል አንቀጽ 96 ላይ እና
እስኪ በእነሱ መካከል ያለውን ልዩነት እንዴት ነው አንተ የምትረዳው? እንግዲህ እነዚህን ሰዎች በእንደዛ አይነት ግንኙነት ውስጥ ያሉ ሰዎችን እንዴት ነው የምንለየው? ከሌሎቹ የትዳር ሁኔታዎች በምንድን ነው የምንለየው ስንል አጠቃላይ ሁኔታቸው፣ አኗኗራቸው በአካባቢው ማህበረሰብ፣ በቤተሰቦቻቸው፣ በቤተ ዘመድ፣ በሁለቱም ተጋቢዎች እንዲሁም ደግሞ በሚኖሩበት አካባቢ እንደ ባልና ሚስት ቆጥረዋቸው ነሚያቸው ተግባራቸው የሚያከናውናቸው ማህበራዊ ህይወታቸው ሌሎቹ በመደበኛ የጋብቻ ሁኔታ ውስጥ ያሉ ሰዎች የሚያከናውኑበትን ሁኔታ በማየት ሰዎች እነዛን ሁለቱን ጥንዶች እንደ ባልና ሚስት አድርገው ሲወስዷቸው ከጋብቻ ውጪ ጋብቻ ሳይፈጸም አብሮ መኖር ሁኔታ እንዳለ እናሳያለን። ነገር ግን ከሌላው እንዴት ነው የምንለየው? ተጨማሪ ሌሎች እይታዎች ደግሞ ይኖራሉ። ስለዚህ እሱን እስኪ እንዴት ነው እዚህ ጋር ቅድም አንተ በደንብ እንዳስቀመጥከው ሶስቱ የጋብቻ አይነቶች አሉ። የሃይማኖት፣ የባህልና በክብር መዝገብ ሹም ፊት ተቀርቦ የሚደረገው እነዚህ ሶስቱም በቃ ጋብቻ ነው ስማቸው። ይህንን የምታረጋግጠው በህጉ መሰረት ይሄ ነገር መኖሩን የምታረጋግጠው የጋብቻ ማስረጃ በማቅረብ ነው፣ ሰርተፊኬቱን በማቅረብ ነው። አሁን አንተ ደግሞ የተነተንከው እንደ ባልና ሚስት አብሮ መኖር ሁለተኛው አይነት ግንኙነት ነው። እነዛን ሶስት ጋብቻ ላይ ያሉትን ዝርዝሮች ሶስቱን እንደ ሶስት ከቆጠርናቸው አራተኛ ልንለው እንችላለን። ግን እነዛ እንዳለ በጥቅሉ ጋብቻ ስለሆኑ ሁለት አይነት ግንኙነቶች ናቸው ያሉት፣ ጋብቻና እንደ ባልና ሚስት አብሮ መኖር። ግን አንድ የሚያምታታው ይሄ በተሻሻለው የቤተሰብ ሕጋችን አንቀጽ 96 ላይ ያለው የትዳር ሁኔታ የሚለው አንቀጽ 96 ላይ ያለው ትርጉም ነው። ይህን ትርጉም አንተ ካልከው እንደ ባልና ሚስት አብሮ መኖር ጋር ስናነጻጽረው በጣም የሚመሳሰል ነገር ነው ያለው። ምክንያቱም እዛም የትዳር ሁኔታን በማስረዳት ጋብቻ አለ ማለት ዞሮ የትዳር ሁኔታን የምታረጋግጠው ለምንም አይደለም፣ ጋብቻ አለኝ ከሰውየው ጋር ከሴትየዋ ጋር ብለህ ለማረጋገጥ ስትፈልግ ነው። ምክንያቱም እጅ ላይ ሰርተፊኬት የሌላቸው ብዙ ሰዎች ስላሉ ህጉም ሰርተፊኬቱ በተለያየ ምክንያት ሳይወጣ ከቀረ ወይም ኖሮ ከጠፋ ጋብቻን እንደ ባልና ሚስት መኖሩን የትዳር ሁኔታን በማሳየት ማረጋገጥ ይቻላል ስለሚል ማለት ነው። እዛ ላይ ምን ይላል? ራሳቸው እነዚህ ሰዎች የትዳር ሁኔታ አላቸው ለማለት ራሳቸውን እንደ ባልና ሚስት የሚቆጥሩ መሆን አለባቸው። ይሄ ብቻም ሳይሆን ማህበረሰቡና ቤተሰባቸው እንደ ባልና ሚስት የሚቀበሏቸው መሆን አለባቸው። ራሳቸውን እንደ ባልና ሚስት መቁጠር አለባቸው። ማህበረሰቡ ደግሞ እንደ ባልና ሚስት የሚቀበላቸው መቁጠርና መቀበል የሚሉ ቃላቶችን ይጠቀማል። ይህን አንተ ከሰጠኸው እንደ ባልና ሚስት አብሮ መኖር ጋር ስናነጻጽረው እዛኛው ላይ ምንድን ነው ይሄ እንትኑ ላላ ያለ ይመስላል። እዛኛው ራሳቸውን መቁጠር አለባቸው። እንደ ባልና ሚስት አብሮ መኖር ላይ ግን ራሳቸውን እንደ ባልና ሚስት ቆጥረው ለሌላ ሶስተኛ ወገን እኛ ባልና ሚስት ነን እያሉ ማሳየትም አይጠበቅባቸው አይደል? በቃ ሁኔታውን ማሳየት ብቻ በቂያቸው። የተጋባ ሰው የሚያደርጋቸውን ነገሮች በማሳየት ብቻ ሌሎች ሰዎች ያንን አይተው ባልና ሚስት ነው ብለው እንዲገምቷቸው ማድረግ ብቻ ነው የሚጠበቅባቸው። ማህበረሰባቸውና ቤተሰቡም ደግሞ ልክ እንደ ትዳር ሁኔታ እንትን አድርጎ መቁጠር የለበትም። ይሄ ባልና ሚስት ናቸው ብሎ መቁጠር አይጠበቅበትም። ምንድነው የሚጠበቅ? መገመት፣ ግምቱን የሚያስወስድ ነገር እርግጠኛ ሆኖ በማያጠራጥር ሁኔታ ናቸው ማለት የለበትም። በቃ የባልና ሚስት ሁኔታ ስለሚያሳዩ ብሎ ግምት ከወሰደ በቂ ነው ማለት ነው። ስለዚህ የማስረዳት ሸክሙ ወይም የማስረጃው መጠን እንደ ባልና ሚስት አብሮ መኖር ላይ ዝቅ ያለ ይመስላል ከቃላት አጠቃቀሙ ስንረዳው ማለት ነው። እና አንዳንድ ሰዎች ምን ይከራከራሉ? ይሄ የትዳር ሁኔታ ምክንያቱም ጋብቻን ማረጋገጥ የሚቻለው በጋብቻ ሰርተፊኬት ነው። ወደ ትዳር ሁኔታ የምንመጣው የጋብቻ ሰርተፊኬት በተለያየ መንገድ ሳይሰጥ ከቀረ ወይም ደግሞ ጠፍቶ ከሆነ ነው ስለሚል 95 ላይ እነዚህ ሰዎች ማስረጃ ሲያቀርቡ ማቅረብ ያለባቸው ቅድም እንዳልነው ራሳቸውን እንደ ባልና ሚስት እንደሚቆጥሩ ማህበረሰቡና ቤተሰባቸው እንደተጋቡ ሰዎች ወይም እንደ ባልና ሚስት የሚቀበሏቸው መሆኑን ሳይሆን ጋብቻ መፈጸሙን ነው አይደለ? ጋብቻ በዚህ ቀን እንደዚህ ተደግሶ ነበር፣ በልተን ነበር፣ እዚህ ሆቴል ሄደን ነበር፣ እንደዚህ ብለን ነበር፣ ሙሽራው እንዲያዱ አይነት የጋብቻ ስነስርዓቱን በማስረጃ እንዲያስረዱ ነው የሚጠበቀው ብለው ይከራከራሉ። ይህን ካላስረዱ
ጋብቻ ተፈጽሟል ማለት የለብንም ይላሉ። እና በሌላ በኩል ደግሞ 96 የትዳር ሁኔታን መኖሩን ካሳየ ጋብቻ እንዳለህ እቆጥርልሃለሁ ይላልና ከዚህ አኳያ ምንድን ነው ያንተ ሀሳብ? ይሄንን በተመለከተ እንግዲህ ያው የተለያዩ አቋሞች ናቸው አንተም እንደገለጽካቸው ያሉት። ምንድነው እነዚህ ነገሮች ሊነሱ የሚችሉት ብዙ ጊዜ ያው ክርክር ሲኖር ነው። ኢቭን በተጋቢዎች መካከል ክርክር ሲኖር፣ እንዲሁም ደግሞ አንደኛው ተጋቢ ከዚህ ዓለም በህይወት ሲያልፍ በወራሾችና በህይወት ባለው በአካል ባለው ተጋቢ መሃል ሊሆን ይችላል። ስለዚህ እንደየ ሁኔታው የሚታይ ነው። ነገር ግን ምንድነው የማስረጃ ጉዳይ ስለሆነ ይሄ የተሻለ የሚሆነው እኔ እማምነው በወቅቱ የነበራቸውን ግንኙነት የሚያሳይ ማስረጃ ማቅረብ አለባቸው ብዬ ነው የማስበው። በዕለቱ ያላቸው ግንኙነት በምን አይነት ሁኔታ እንደተጋቡ፣ እንዴት እንደነበር በወቅቱ የነበረውን የጋብቻ ሁኔታቸውን የሚያስረዱ የሰው ምስክሮችም ሊሆኑ ይችላሉ። እዛም ማስረጃዎች ማቅረብ አለባቸው የሚል አቋም ነው ያለኝ። ስለዚህ ለምሳሌ መስከረም 2010 ነው የተጋቡት ብንል መስከረም 2010 የነበረውን ሁኔታ በማስረጃ ማረጋገጥ አለባቸው ማለት ነው። መሰረታዊ ነገሮችን ማስረዳት ነው። ያው እያንዳንዱን ዲቴል ነገር ላያስታውሱም ይችላሉ። ማስረጃ በተለያየ መንገድ ይጠፋል። በወቅቱ የነበሩ ሰዎች በህይወት ላይኖሩ ይችላሉ። ነገር ግን ቢያንስ መሰረታዊ ነገሮችን በዕለቱ የነበረውን ሁኔታ የሚያስረዱ ዝግጅት የነበረ ከሆነ ዝግጅት፣ ወይ ደግሞ በሌላ ሁኔታ የተጋቡበት ወይ ደግሞ ያንን ሊያሳይላቸው የሚችል ነገሮችን ግን ማቅረብ መቻል አለባቸው። አለበለዚያ በቀላሉ ሰዎች የራሳቸውን ጥቅም ለማግኘት በተለይ ከንብረት አንጻር እንደዚህ አይነት ነገሮች ሊጋብዙና ያልተገባ ጥቅም የማግኘት ሁኔታ ውስጥም ሊከት ስለሚችል በተቻለ መጠን ማስረጃዎችን አቅርቦ ያንን ያላቸውን ስታተስ ማስረዳት አለባቸው ብዬ ነው የማምነው። አንቀጽ 96 ላይ የትዳር ሁኔታ መደንገጉ የግድ ማስረዳት ያለባቸው ጋብቻው መፈጸሙን ከሶስቱ የጋብቻ አይነቶች በየትኛው መንገድ እንደተፈጸመ ማረጋገጥ ከሆነ የሚጠበቅባቸው፣ ታዲያ ራሳቸውን እንደ ባልና ሚስት መቁጠር ማህበረሰቡ እንደተጋቡ ሰዎች ነው የሚቀበላቸው የሚለውን ሁኔታ በማሳየት ፍርድ ቤቱ ጋብቻ እንደተፈጸመ ግምት ይወስዳል የሚለው አንቀጽ 96 ዋጋ አልባ አይሆንም ወይ? ይሄንን ጉዳይ ያመጣው ምንድን ነው የሚለው ነው። ሰዎቹ እኮ እንደተባለውም ራሳቸውን እንደ ባልና ሚስት ይቆጥራሉ፣ ማህበረሰቡም ሊቆጥራቸው ይችላል። ነገር ግን ስቲል ኮንቴስትድ ሆኗል ወይ ደግሞ አከራካሪ ሆኗል። አከራካሪ ከሆነ ዞሮ ወደ ማስረጃ ነው የምንሄደው ማለት ነው። ማስረጃ የማቅረብ ግዴታ ይኖራል። ይሄ አንቀጽ 96 ላይ ያለው የህግ ግምት ራሱ ማስረጃ አይደለም ወይ? እናንተ ይሄንን ራሳችሁን እንደ ባልና ሚስት ከቆጠራችሁ ማህበረሰቡና ቤተሰባችሁ ደግሞ እንደ ባልና ሚስት የሚቀበሏችሁ ከሆነ ጋብቻ እንዳለ ቆጥራለሁ ስላለ 96 ይሄ ብቻውም ማስረጃ አይደለም ወይ? ክርክር ከሌለ ወገን አይደለም ወይ ማስረጃ? ክርክር ከሌለ ነገር ግን ይሄ በማስረጃ የምታስተባብለው ነው። ተቃዋሚ ካለ በቃ እኔ የምልህ እሱን ነው። እኔ አሁን ለምሳሌ ጋብቻ አለ የሚለው ወገን ቅድም ያልኩትን ሁለቱን ነገሮች ካስረዳ ጋብቻ የተፈጸመበት ቀን ምናምን ድግስ ነበረ ምናምን የሚለውን ማስረዳት ሳይጠበቅበት 96 ላይ ያለውን ራሳቸውን እንደ ባልና ሚስት የሚቆጥሩ መሆኑ ማህበረሰቡና ቤተሰቦቻቸው እንደ ባልና ሚስት የሚቀበሏቸው መሆኑን እስካቀረቡ ድረስ ፍርድ ቤቶች ጋብቻ ተፈጽሟል ብለው ግምት የመውሰድ ግዴታ አለባቸው። አሁን ያኛው ወገን ነው አይ ጋብቻ የለም የሚለው ወገን ቀጥሎ ምንድነው ማድረግ ያለበት? በአስተማማኝ ማስረጃ፣ ዝም ብሎም አይደለም፣ በአስተማማኝ ማስረጃ አይ እኛ ራሳችንን እንደ ባልና ሚስት የቆጠርን ቢሆንም ማህበረሰቡና ቤተሰባችን እንደ ባልና ሚስት የሚቀበለን ቢሆንም ጋብቻ ግን አልተፈጸመም ብሎ ጋብቻ ያለመፈጸሙን በማስተባበል አለበት። ያንን እስካላደረገ ጊዜ ግን ጋብቻ ተፈጽሟል ብለን እንቆጥራለን ማለት ነው። ጥሩ። ስለዚህ በዚህ መልክ እንረዳው። ባለሙያዎችም ይነጋገሩበታል፣ እኛም የምነጋገረው ባለሙያዎች እንዲነጋገሩ እያንዳንዱ ነገር በተለያየ አቅጣጫ እንዲፈተሽ ስለሆነ ማለት ነው። ቀጥለን እንግዲህ ጋብቻ አለ ብለናል፣ እንደ ባልና ሚስት አብሮ መኖር አለ ብለናል። ውጤቱ ምንድን ነው? በሁለቱ መካከል ጋብቻ መኖሩ ውጤት ምንድን ነው የሚያመጣው ውጤት? በግላዊ ህይወታችን፣ በንብረታችን ላይ እንደ ባልና ሚስት አብሮ መኖርስ ያለው ውጤት ምንድን ነው? ልዩነታቸውስ በውጤት ደረጃ በትርጉም ቅድም ብለነዋል። በውጤት ደረጃ ምንድን ነው ያላቸው ልዩነት? እንግዲህ በተለያየ መንገድ ልናየው እንችላለን። ከጊዜ አንጻር፣ ከንብረት አንጻር፣ ከሚፈጥሩት ቤተሰባዊ ግንኙነት አንጻር ልናያቸው እንችላለን። ለምሳሌ ከቤተሰባዊ ግንኙነት አንጻር ስናይ በሶስቱ የጋብቻ አይነቶች ሃይማኖታዊ፣ ባህላዊ እና
ብሔራዊ ጋብቻ የምናደርጋቸው ላይ ሁለቱ ተጋቢዎች መካከል ከነሱ አልፎ መደበኛ ዝምድና የስጋ ዝምድና ይፈጥራል አይደለ? የስጋ ዝምድና ይፈጠራል። አንዱ ኢፌክት የጋብቻ እሱ ነው እንግዲህ ውጤቱ አንዱ እሱ ነው። ነገር ግን በተቃራኒው በዚህ አሁን በገለጽ ነው እንደ ባልና ሚስት ከጋብቻ ውጭ አብሮ መኖር ባልነው አይነት ግንኙነት ውስጥ ግን ከሁለቱ ተጋቢዎች ወይ ደግሞ በሁለቱ ግንኙነት ውስጥ ካሉት ሰዎች ባሻገር በሁለቱ ቤተሰቦች መካከል የስጋ ግንኙነትን አይፈጥርም ማለት ነው። አንዱ ውጤት ይሄ ነው። አዎ በማንኛውም ጊዜ ከሁለት አንዳቸው ግንኙነቱ በሚቋረጥበት ጊዜ ወደ ሌላ ግንኙነት ቢሻገሩ ከቤተሰብ አካል አንዱን ማግባት የሚቻልበትም ሁኔታ እድል ይኖራል ማለት ነው። ስለዚህ አንዱ እንዳልከው የጋብቻ ዝምድና ይፈጥራል። እንደ ባልና ሚስት አብሮ መኖር ግን የጋብቻ ዝምድና አይፈጥርም። ግን አንድ ድንጋጌ አለ። የጋብቻ ዝምድና በሚፈጠርበት ጊዜ ግን የጋብቻ አንቀጽ ተፈጻሚ ይሆናል የሚለው ህጉና ያ የጋብቻ ዝምድና እንዴት ማለት ጋብቻ ሲደረግ ብቻ ከሆነ የጋብቻ ዝምድና የሚፈጠረውና እንደ ባልና ሚስት አብሮ መኖር ጊዜ ደግሞ የጋብቻ ዝምድና አይፈጠርም ካለ በኋላ መልሶ ግን የጋብቻ ዝምድና ከተፈጠረ ግን የጋብቻ አንቀጾች ተፈጻሚ ይሆናል የሚለው አንቀጹ ትርጉም የሌለው ይመስላል። አዎ እንደዛ አይነት ክፍተት አለ። ነገር ግን ምንድን ነው ይሄ ግንኙነትና ሌሎቹ የጋብቻ አይነቶች ውጤታቸው በዚህ በግንኙነት ላይ ብቻ የተመሰረተ አይደለም። ንብረትን አስመልክቶ አለ፣ ልጅን አስመልክቶ አለ፣ ከቀለብ ጋር የሚነሱ የወላጅነት ጥያቄዎች፣ እነዚህ ነገሮች ስላሉ ዞሮ ዞሮ መደበኛዎቹ ጋብቻዎችን አስመልክቶ ስለ ንብረት አስተዳደርም ስለ ሌሎቹም አጠቃላይ የጋራም የሆነ የግል ንብረትን አስተዳደር የሚመለከቱ አንቀጾች ለዚህኛው ተፈጻሚነት ስላላቸው ያንን ለማያያዝ ለማሳየት ነው እንጂ ነገር ግን ከግንኙነት አንጻር ግን ህጉ በግልጽ የሚያስቀምጠው እንደ ባልና ሚስት አብሮ መኖር ያሉ ግንኙነቶች የጋብቻ ዝምድናን አይፈጥሩም። ምናልባት እንግዲህ አይደል የሚጋቡ ሰዎች የሚገናኙ ሰዎች ሲገናኙ እንግዲህ ጋብቻ ዝምድና ያላቸው ሰዎች ኖረው ያ የጋብቻ ዝምድና ተፈጥሮ ከዛ ያ የጋብቻ ዝምድና ካለ ጋብቻ ዝምድና ያላቸው ሰዎች እርስ በርሳቸው መጋባት አይችሉም አይደል? ስለዚህ በእንደዚህ አይነት ግንኙነት ውስጥ ያሉ ሰዎች እንደ ባልና ሚስት አብሮ የመኖር ግንኙነት መፍጠር አይችሉም ለማለት ይመስለኛል። ከዚህ ግንኙነት ውጭ በግልጽም ያስቀምጣል። በሆነ ጋብቻ ምክንያት አንድ የሆነ የተፈጠረ የጋብቻ ዝምድና አለ። ያ የጋብቻ ዝምድና ያላቸው ሰዎች እንደ ባልና ሚስት አብሮ የመኖር ግንኙነት መፍጠር አይችሉም የሚል ትርጉም ይሰጣል። አለበለዚያ የጋብቻ ዝምድና አይፈጥርም ብሎ ላይ ከደመደመ በኋላ የጋብቻ ዝምድና ባለ ጊዜ ግን ብሎ መልሶ የለም ካለ በኋላ የጋብቻ ዝምድና ባለ ጊዜ ግን እንደ ባልና ሚስት አብሮ በመኖር ጊዜ ተፈጻሚነት ይኖረዋል የሚለው አንቀጽ በዚህ መልኩ ካልተረዳ ነው ትርጉም ስለማይሰጥ ብዬ ነው። ጥሩ። ከጊዜ አንጻርስ ምን ታያለህ? አሁን ልዩነታቸው ከጊዜ አንጻር እንግዲህ የጠቀስናቸው የጋብቻ አይነቶችና ይሄኛው እንደ ባልና ሚስት አብሮ መኖር የሚለው ከጊዜ አንጻር ያላቸው ልዩነት አንተ እንዴት ታየዋለህ? ከጊዜ አኳያ ጋብቻ በቃ ከተፈጸመበት ጊዜ ጀምሮ መስከረም 1 ቀን ከሆነ የተፈጸመው ጋብቻው ከመስከረም 1 ቀን ጀምሮ በግላዊ ግንኙነታቸው በንብረታቸው ዙሪያ ውጤት ያመጣል። ያ ውጤት ምንድን ነው? መስከረም 1 ቀን የተፈራ ንብረት ከሆነ የጋራ ንብረታቸው ይሆናል። ከመስከረም 1 ቀን ጀምሮ በጋብቻ ላይ የተጣሉ ግዴታዎች አሉ አይደለ? መከባበር፣ መተሳሰብ፣ አብሮ መኖር፣ መደበኛውን የግብረ ስጋ ግንኙነት መፈጸም፣ እንደዚህ መተማመን፣ እነዚህ በሙሉ ተፈጻሚነታቸው ከተጋቡበት ጊዜ ጀምሮ ይጀምራል ማለት ነው። እንደ ባልና ሚስት አብሮ በመኖር ጊዜ ግን ልክ ነው። ከግንኙነቱ ከተፈጠረበት ጊዜ ጀምሮ ነው ውጤት የሚኖረው። ግን ያ ውጤት አለው ብሎ ግን ግምት መውሰድ የሚቻለው በተለይ ንብረትን በተመለከተ የጋራ ንብረት አፈሩ የሚባለው ግንኙነቱ በተጀመረ ማግስት ጀምሮ አይደለም። መቼ ነው? ቢያንስ ከ3 ዓመት ያላነሰ ጊዜ አብረው መኖር ከቻሉ በዛ ግንኙነት ቅድም በገለጽነው ዴፊኒሽን ትርጉም መሰረት እንደ ባልና ሚስት አብረው እየኖሩ ቢያንስ 3 ዓመት ከኖሩ ነው የጋራ ንብረት የሚባለው። ወደኋላ ሄዶ ነው ልክ 3 ዓመት ሲሞላው የጋራ ነው የሚባለው። ግን ልክ 3 ዓመት ከሞላቸው በኋላ የተፈራ ንብረት ግን ማለት አይደለም።
ግንኙነታቸው ጥቅምት 1 ከነበረ የጀመረው እንደ ባልና ሚስት አብሮ መኖር እና 3 ዓመት አብረው ከኖሩ ወደኋላ መጥቶ ጥቅምት 1 ቀን አብረው ከኖሩበት ጊዜ ጀምሮ የጋራ ንብረታቸው ይሆናል ማለት ነው። አዎ፣ ግን አሁን እዚህ ላይ ነው አንዱ ነጥብ እና ብዙም በባለሙያዎች መካከልም ልዩነት የምናየው እዚህ ላይ ነው እና ከጊዜው አንጻር ያስቀመጠው ጊዜ ገደብ አለ። ቢያንስ 3 ዓመት እና ከዛ በላይ አብረው መኖር አለባቸው ነው። በዛ መካከል የሚፈጠሩ ወይ ደግሞ የሚፈሩ ንብረቶች በግንኙነት ውስጥ እንደተፈሩ ይቆጠራሉ የሚለው ማለት ነው እና ይህን 3 ዓመት መነሻ በማድረግ እንግዲህ ንብረት ላይ ያለው ውጤት አስመልክቶ በባለሙያዎች መካከል ከፍተኛ ልዩነት አለ። እሱን እንዴት ነው የምታየው? አሁን አንዱ ባለሙያዎች የሚያነሱት ልዩነት አሁን አንድ መከራከሪያ ምንድን ነው የሚለው በቃ ግንኙነቱ ከተጀመረበት ቅጽበት ጀምሮ የጋራ ንብረት ተፈርቷል፣ አልቆለታል። ከዛ ጀምሮ 3 ዓመት መጠበቅ የሚባል ነገር የለም። ይልቁንስ በአንቀጽ 102 ላይ ነው እንግዲህ የጋራ ንብረት እንዴት እንደሚፈጠር እንደ ባልና ሚስት አብሮ መኖር ላይ የሚያወራውና ንዑስ አንቀጽ 2 ላይ ባለው ድንጋጌ መሰረት 3 ዓመትም ሳይሞላቸው ግንኙነቱ ውስጥ እያሉ የተፈሩ ንብረት በግንኙነት ውስጥ እንደተፈሩ ይቆጠራል ይላል። እንግዲህ ብዙ ጊዜ አከራካሪ እየሆነም ያለው አሁን በባለሙያዎች መካከል አከራካሪ የሆነውና የተለያየ እይታ ያለን ነጥብ አንዱ ይሄ ነው። ሕጉ ያስቀመጠው በተለይ አንቀጽ 102 ላይ የተሻሻለው የቤተሰብ አንቀጽ 102 ላይ 3 ዓመት እንደ መነሻ ያደርጋል። ከዛ ከ3 ዓመት በላይ አብረው ከኖሩ እንደ ባልና ሚስት አብረው መኖር ይባላል ይላል። ንብረታቸውን አስመልክቶም በዚህ ጊዜ ገደብ ውስጥ በዚህ ጊዜ ውስጥ የተፈራ ንብረት በግንኙነት ውስጥ እንደተፈራ ንብረት አድርጎ ነው የሚያስቀምጠው። አፈጻጸሙን በተመለከተ ግን የአስተሳሰብ ልዩነት፣ የአመለካከት ልዩነት አለ እና ያንን እንዴት ነው የምታየው አንተ? አንዳንድ ባለሙያዎች አንቀጽ 102 ንዑስ አንቀጽ 2ን በመተርጎም አንቀጽ 102 ንዑስ አንቀጽ 2 አብሮ በመኖር ላይ ያሉ የተፈሩ ንብረቶች በግንኙነት ውስጥ እንደተፈሩ ይቆጠራሉ ስለሚል ግንኙነቱ ከጀመረበት ጊዜ ንብረቱ በቃ የጋራ ሆኗል ብሎ የሚከራከሩ ሰዎች አሉ። ንዑስ አንቀጽ 1 ላይ እኮ ንብረቱ የጋራ የሚሆነው 3 ዓመት በትንሹ ከኖሩ ነው ብሏል። ስለዚህ ንዑስ አንቀጽ 2 ንዑስ አንቀጽ 1 ላይ መርሁን አስቀምጦለታል። የጋራ ንብረት የሚባል ነገር የሚፈጠረው እንደ ባልና ሚስት አብሮ በመኖር ጊዜ በትንሹ 3 ዓመት ስትኖር ነው። ቅድም እንዳልኩ ወደኋላ ቢሆንም የሚሰራው ወደኋላም ወደፊትም ቢሆንም የሚሰራው። ስለዚህ ያ ማለት ጥቅምት ላይ ተጋብተው ህዳር ላይ የጋራ ንብረት ይኖራቸዋል ማለት አይደለም። ይሄ ህዳር ላይ ያፈሩት ንብረት የጋራ እንዲባል ቢያንስ ለ3 ዓመት ግንኙነቱ መቀጠል መቻል አለ። ሳይቀጥል ቢቋረጥስ? ለምሳሌ 2 ዓመት አብረው ቢቆዩ በእንደዚያ አይነት ግንኙነት የ3 ዓመቱ መስፈርት ባያሟሉ ምንድን ነው የሚሆነው? በዚህ መካከል የተፈሩ ንብረቶች አሉ። ስለዚህ ግንኙነታቸው ቢቋረጥ የንብረት ኢሹ ቢነሳ እንዴት ነው ታዲያ ትሪት የሚደረገው? ይሄ እንዴት ነው ትሪት የሚደረገው? 3 ዓመት አልሞላቸውም። በአንቀጽ 102 ንዑስ አንቀጽ 1 መሰረት የጋራ ንብረት ገና አልተፈጠረም። የጋራ ንብረት ካልተፈጠረ የጋራ ንብረት ናቸው ብለህ መነሳት አትችልም። ሲጀመር ሕጉ እኮ ንዑስ አንቀጽ 102 ንዑስ አንቀጽ 2 ላይ እኮ በግንኙነት ውስጥ የተፈሩ ንብረቶች ናቸው ተብሎ ይገመታል አለ እንጂ እኮ የጋራ ንብረት ይሆናሉ እኮ አላለም። ያለው ምንድን ነው? በግንኙነት ውስጥ እንደተፈሩ ይቆጠራል ነው። በግንኙነት ውስጥ መፈራታቸው ግን የጋራ አያደርጋቸውም። የጋራ የሚያደርጋቸው ቢያንስ ለ3 ዓመት አብሮ ከኖሩ ነው። ስለዚህ እኔ 3 ዓመት ከመሙላቱ በፊት ለምሳሌ 100 ሺህ ብር የሚከፈለኝ የግል ድርጅት ተቀጣሪ ሰራተኛ በሆንና ይህን በየወሩ የሚከፈለኝን 100 ሺህ ብር አጠራቅሜ መኪና ብገዛ ይሄ ገቢ እኔ ገቢ ነው፣ የገዛሁትም በዚህ ገቢ መሆኑ እስካስረዳው ድረስ ጋብቻ ቢሆን ከኔ ገቢ ተገኝቶ የተገዛ መኪና የጋራ ነው። እንደ ባልና ሚስት አብሮ በመኖር ጊዜ ግን 3 ዓመት ቢሞላው ነበረ የጋራ የሚሆነው። አሁን ግን የግሌ ነው። ይህንን ማስረዳት ብቻ ነው የሚጠበቅብኝ። ምናልባት እሺ ያንን ማስረዳት ሊጠበቅብህ ይችላል። ነገር ግን አብረው በሚኖሩበት ጊዜ ሪሊ እንደተባለው የጋራ ንብረት አፍርቶ ቢሆንስ? ቴክኒካሊ 3 ዓመት አልሞላቸውም። ቴክኒካሊ ስናየው ያን የ3 ዓመት ሪኳየርመንት አላሟሉ። ነገር ግን በዛ ሂደት ውስጥ 1 ዓመትም ቆዩ 2 ዓመትም ቆዩ የጋራ ንብረት ተፈርቷል። ስለዚህ ያንን በዚህ አረዳድ ከሄድን
መጠየቅ በመደበኛው በዚህ በቤተሰብ ሕጉ ማንጠይቅበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ምንድን ነው የምናደርገው የሚል እንደዚህ አይነት ጥያቄዎች አሉ። በጣም አሪፍ ጥያቄ ነው። እዚሁ ላይ መነሻ እንዲሆነኝ የቤተሰብ ሕጉ ግንኙነቱ ጋብቻው ከተደረገ በኋላ የተፈራ ማንኛውም ንብረት ከአንተ ከጋብቻው በፊትም ያፈራው የግል ንብረትም ቢሆን አንተ በኋላ የግሌ ነው ብለህ አስረድተህ የግል ታደርገዋለህ እንጂ ሕጉ የጋራ እንደሆነ ይገመታል ነው የሚለው። እንደ ባልና ሚስት አብሮ በመኖር ጊዜ ግን እንደዛ አይደለም የሚለው አንቀጽ 102 ንዑስ አንቀጽ 2 የሚለው በግንኙነቱ ወቅት የተፈሩ ንብረቶች ናቸው አላቸው እንጂ የጋራ ናቸው አላለም የሚለውን አጽንኦት እንስጥና ነገር ግን 3 ዓመት ሳይሞላው የጋራ ንብረት አይፈራም? ይፈራል። ቅድም የሰጠሁ ምሳሌ አልተፈራም አይደል? በግሌ ያገኘሁት ገቢዬን መሰረት አድርጌ ነው ንብረት የገዛሁት። ግን አንደኛው በግንኙነት ውስጥ ያለው ሰው 100 ሺህ ብር አንደኛው የሆነ ብር አዋጥተው አንድ የጋራ ነገር ገዝተው ቢሆኑስ? ይኸውን የጋራ ውጤታቸው ነው። እንዲህ በሚሆኑበት ጊዜ በቤተሰብ ሕጉ አንቀጽ 102 እንደ ባልና ሚስት አብሮ በመኖር ግንኙነት መሰረት ንብረቱ የጋራ አይደለም ሊባል ይችላል እንጂ እንደ ማንኛውም የመደበኛ ሕግ መሰረት አድርገን አላግባብ በልጽጎ ከሆነ የኔ አስተዋጽኦ ካለበት የኔ የስራ ድካም ካለበት ይስጠኝ ብሎ መጠየቅ ግን የሚከለክል ግን አይደለም። ግን በሕጉ ልክ እንደ ባልና ልክ እንደ ጋብቻ ወቅት እንዳለው የጋራ ነው ብሎ ግን ግምት አይወስድም። ጥረቴን አስተዋጽኦን እስካሳየው ድረስ ስቲል የግሌ ነው። ጋብቻ የሚፈርሰው ፍርድ ቤትና ፍርድ ቤት ብቻ ነው። ፍርድ ቤት ካልሄደ አንድ ሰው ጋብቻዬን አፍርሻለሁ ሊላችን ጣጥዬ ሄዶ ጣጥሎ በመሄድ ለረጅም ጊዜ ሌላ ቦታ በመኖር ጋብቻ አይፈርስም። ፍርድ ቤት ብቻ ነው የሚፈርሰው። እንደ ባልና ሚስት አብሮ መኖር አለ ለማለትም ስልጣን ያላቸው ፍርድ ቤቶች ናቸው። ግን እንደ ባልና ሚስት አብሮ መኖርን ፍርድ ቤት ሄዶ ማፍረስ ግን አያስፈልግም። ቅድም አንተ እንዳልከው ቅድም አንተም የፍቺ ጥያቄ አይቀርብም። ግንኙነቱን አቋርጬ ጥዬ ሲሄድ ያልቅለታል። ግንኙነቱን አቋርጬ ሲባል በቃ በትክክል በቃኝ ብዬ መሄዴን ማስረዳት እስከቻልኩ ድረስ በቂ ነው ማለት ነው። እንግዲህ አጠቃላይ ይሄ ሁሉ እስካሁን ደስ እንወያይበት የነበረው ሀሳብ ያው ማህበረሰቡ ከዚህ ምን ይማራል፣ አንድ ነጥብ ቢያንስ ይወስዳል በሚል ነው። ብዙ እንደዚህ አይነት ችግሮች አሉ። በቲቪም በቪዲዮም እንዳየ ነው በርካታ እንደዚህ አይነት ችግሮች አሉ። የተለያዩ ሰዎች በእንደዚህ አይነት ጉዳዮች ላይ ሰለባ ሆነዋል። ስለዚህ ምን ይማራሉ፣ ምን ይውሰዱ፣ ከድራማውም ካደረግነው ውይይትም ምን ይውሰዱ የሚለውን ነገር እሱ ላይ ሀሳብ እንድሰጥበትና የመፍትሄ ሀሳብ ደግሞ ጠቆም አድርገን ፕሮግራማችን እንድናጠናቅቅ ነው። ዛችን ላይ እንዳየነው ሁለቱ ጥንዶች ለ6 ዓመት አብረው ኖረዋል። ስለዚህ ቅድም ሲያከራክረን የነበረው 3 ዓመት ቢሞላስ እያል ያለው ክርክር ብዙ እዚህ ላይ አከራካሪ አይደለም። 6 ዓመት እስከኖሩ ድረስ የጋራ ንብረት ይፈጠራል። ግን 6 ዓመት እንዴት ነው የኖሩት? ቅድም ዲፋይን ያደረግነው ዲፊኔሽን አለ አይደል? በዛ ዲፊኔሽን መሰረት ለምሳሌ ምን ብለናል? እንደ ባልና ሚስት አብሮ መኖር የሚባለው እነዚህ ሁለቱ ጥንዶች ራሳቸውን እንደ ባልና ሚስት ራሳቸውን ሳይሆን እንደ ባልና ሚስቶች የሚያደርጉትን ነገር ሲያደርጉ የተጋቡ ሰዎች አይነት ሁኔታ ሲያሳዩ የግድ ተጋባን ሰውንን ብለን ለሶስተኛ ወገን መናገር ለሶስተኛ ወገን በዛ መልክ መቅረብ አይጠበቅባቸውም። ግን ሁኔታቸው ያንን የሚያሳይ ከሆነ ነው ብለናል። እንደዚሁም ደግሞ ማህበረሰቡ የተጋቡ ሰዎች ናቸው ብሎ ሲገምታቸው ነው ብለናል። ስለዚህ እነዚህ ሰዎች 6 ዓመት የኖሩት በዚህ መልክ ነው ወይ በዚህ ዲፊኔሽን መሰረት ነው ወይ የሚለውን ማስረዳት ይጠበቅባቸዋል። ግን እዚህ ጋር ማህበረሰቡን መምከር ያለብን ቅድምም ስንል እንደነበረው በነገራችን ላይ የቤተሰብ ሕጉ እንደ ባልና ሚስት አብሮ መኖርን የተቀበለው ስለሚበረታታ አይደለም። ማህበረሰቡ ውስጥ በቃ ያለ ነገር የአኗኗር ዘዬ ስለሆነ እንዲህ አይነቱን ዘዬ በጣም በርካታ ሰዎች የሚኖሩበትን ነገር የሕግ እውቅና መንፈግ ትክክል ስላልሆነ ነው እንጂ እንደ ባልና ሚስት አብሮ መኖር የሚበረታታ አይደለም። ቅድምም እንዳየነው በሕግ ጥበቃ ረገድም ያነሰ ጥበቃ ነው ያለው እንደ ባልና ሚስት አብሮ መኖር። 3 ዓመት አብሮ መኖር ይልሃል አይደል? ግንኙነቱ የምታስረዳበት ብዙ ነገሮች አሉ እና ስለዚህ ለሰው የምንመክረው አብሮ መኖር እስከተወሰነ ድረስ ዓላማው ደግሞ ጋብቻ አብሮ መኖር ልጅ ወልዶ ለመኖር እስከሆነ ጊዜ ድረስ ለምንድን ነው ሰዎች የማይጋቡት? ለምንድን ነው መጋባት የሚከብዳቸው? ቅድም ባልነው ከሶስቱ አንዱ በባህላዊ መንገድ በሃይማኖት ወይም ደግሞ በክብር መዝገብ ሹምፊት ሄደው መጋባት የማይችሉት ለምንድን ነው? ሰርግ አድርገው ቤታቸው ደግሰው ባህላዊ እኮ ስንል እሱ ነው። አዲስ አበባ ውስጥ ለምሳሌ ያለውን ባህል ካየን
ሽማግሌ ተልኮ ከዛ በሚሆን ምናምን ተደርጎ በቃ ባህሉ አካባቢ በሚፈቅደው መሰረት በትክክል መጋባት መቻል እንዲህ አይነት ውዝግቦችን፣ ክርክሮችን በኋላ በጋብቻ ምክንያት ከንብረት ጋር፣ ከልጅ ጋር፣ ከብዙ ነገሮች ጋር ከሚመጣ ጣጣ ራሳችንን እንታደጋለን። ህጉም ደግሞ ከነዚህ ሁለት ግንኙነቶች ውጭ እንደ ባልና ሚስት አብሮ ከመኖርና ከጋብቻ ውጭ ያሉ ሌሎች ግንኙነቶች የህግ እውቅና የላቸውም። ፍቅረኝነት፣ እጮኛማነት በቃ ከሁለቱ ግንኙነት ውጭ ከሆነ የህግ ጥበቃ ስለሌለው የምናደርገውን ግንኙነት ኮንሽየስ ሆነን አስበን አቅደን ማድረግ አለብን። ምክንያቱም ህጉ እንደውም ከእንደዚህ አይነት ግንኙነት የተወለዱ ከሁለቱ ግንኙነት ውጭ የተወለዱ ልጆች ከእናታቸው ጋር ነው እንጂ ከሌላ ሰው ጋር የህግ ግንኙነት የላቸውም። በአባትነት ማወቂያ መንገድ አባቱ የማይታወቅ ካልሆነ በስተቀር ከእናቱ ጋር ብቻ ነው ግንኙነት ያለው ይላል። ይሄ አንቀጽ ምን ያህል ህገ መንግስታዊ ነው የሚለው እንደተጠበቀ ሆኖ ማለት ነው። እንግዲህ ቆይታችን እንደሰማችሁት ነው። የዛሬ ፕሮግራማችንን አጠናቀናል። በሚቀጥለው ጊዜ ደግሞ በሌላ የህግ ርዕስ እንመለሳለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ሰላም።